ሳንቲ ካዝሮላ የልጅነት ክለቡን በአምበልነት እየመራ ወደ ላሊጋው አሳድጎታል። ሰላም ውድ የዩቲዩብ ቻናላችን ተከታታዮች እንደምን ቆይታችኋል? በዛሬው ልዩ ዘገባችን የቀድሞ የአርሰናል ሌጀንደሪ ሚድፊልድ ማስትሮ ሳንቲ ካዝሮላን የተመለከተ ፕሮግራም ይዘንላችሁ መጥተናል። ከቻናላችን ጋር አብራችሁን በመሆን ላይክ፣ ሼር፣ ሰብስክራይብ በማድረግ እንግዲህ እንድታበረታቱን አብሮነታችሁን እንድታሳዩን በትህትና እንጠይቃችኋለን። ውድ አድማጮቻችን ወደ መረጃው ስናልፍ በሙሉ ስሙ ሳንቲያጎ ካዝሮላ ጎንዛሌዝ እየተባለ የሚጠራው በዲሴምበር 13 በ1984 ዓ.ም የተወለደው የስፔን ሌጀንደሪ ሚድፊልደር ሲሆን በታክቲካል ብሪሊያንሱ በዲዩሬቢሊቲውና በሁለቱም እግሮቹ በደንብ በመጫወት የሚታወቅ ድንቅ ተጫዋች ነው። እንግዲህ ይህንን ተጫዋች የአርሰናል ደጋፊዎች እጅግ በጣም የሚያስታውሱትና ከሚወዷቸው በአርሰናል ታሪክ ውስጥ ተጫውተው ካለፉ እጅግ በጣም በደጋፊ ከሚወደዱ ተጫዋቾች መካከል አንዱ ነው። ወደ ኬሪየር ጀርኒው ስንመጣ እንግዲህ ሴንት ካዝሮላ በኦቪዲዮ ዩዝ አካዳሚ በማደግ በኋላ ላይ ለቪያሪያል ቢ ቡድን በመቀላቀል ከዛም ቀስ በቀስ ወደ ዋናው ቪያሪያል ቡድን አድጎ ተጫውቷል። እንግዲህ በ2006 በ2007 የውድድር አመት ለሬክሬቲቮ ደ ሁልቪያ ለሚባል ክለብ የተጫወተ ሲሆን የአመቱ የስፔን ምርጥ ተጫዋች ክብር ሽልማትን አሳክቶ ነበር። ክለቡ በላሊጋው ታሪክ ከፍተኛ ውጤት ይዞ እንዲያጠናቅቅም ረድቶት ነበር። በጊዜው በ2011 እና 12 የውድድር ሲዝን ማላጋን በመቀላቀል 9 የሊግ ጎሎችን ያስቆጠረ ሲሆን በ2012 ዓ.ም አርሰናልን በ10 ሚሊዮን ፓውንድ ተቀላቅሎ እንደነበር የሚታወስ ነው። እንግዲህ በ2012-13 የውድድር ሲዝን ለአርሰናል ባደረጋቸው አጠቃላይ ጨዋታዎች 14 ጎሎችንና 12 አሲስቶችን ያስመዘገበ ሲሆን በአርሰናል ደጋፊዎችም እጅግ በጣም የሚወደድ ተጫዋችም ነበር። ከአርሰናል ጋር እንግዲህ 2 ኤፍኤ ካፕ ዋንጫዎችን ማሳካት የቻለ ሲሆን ምርጥ በነበረበት አመትም የአርሰናል የአመቱ ምርጥ ተጫዋች ሽልማትን አሸንፎ ነበር። ወደ ኢንተርናሽናል ሰክሰሶቹ ስንመጣ ሳንቲ ካዝሮላ እንግዲህ ከ2008 እስከ 2020 ድረስ ለስፔን ብሔራዊ ቡድን 81 ጨዋታዎችን በማድረግ እንግዲህ በ2008 እና በ2012 ዓ.ም 2 ጊዜ የአውሮፓ ዋንጫን ከስፔን ብሔራዊ ቡድን ጋር ማሳካት ችሏል። ወደ ጉዳቶቹና ወደ ቪያሪያል ስለተመለሰበት ሁኔታ መረጃዎች ስንመጣ እንግዲህ በ2016 ዓ.ም እጅግ በጣም አስከፊ የሚባል አቺሊስ ቴንደር የሚባል የእግር ጅማት ጉዳት ገጥሞት ከ10 ጊዜ በላይ ቀዶ ጥገናዎችን ወይም ሰርጀሪዎችን የተደረገ ሲሆን ለብዙ ወራትም ከጨዋታ ርቆ እንደነበር የሚታወስ ነው። በ2019 የውድድር ዘመን ተአምራዊ በሆነ መንገድ እንግዲህ ከጉዳቱ አገግሞ ለቪያሪያል መጫወት የጀመረ ሲሆን የመጀመሪያውንም ምርጥ አቋሙንም በማግኘት ለስፔን ብሔራዊ ቡድን እንግዲህ ድጋሚ ጥሪ ተደርጎለት ነበር። ከዚህ በኋላ እንግዲህ ወደ ኳታር ነው የሄደው። ሳንቲ ካዝሮላ እንግዲህ በኳታር ቆይታውና ወደ ልጅነት ክለቡ ወደ ኦቪዲዮ ስለተመለሰበት ያሉትን መረጃዎች ደግሞ ስናይ እንግዲህ ለኳታሩ ክለብ ለአልሳድ ከ2020 እስከ 2023 የውድድር ዘመን ተጫውቶ 6 ዋንጫዎችን በማሸነፍ እንግዲህ የተሳካ ጊዜን አሳልፎ ነበር። በኦገስት 2023 ዓ.ም ወደ ልጅነት ክለቡ ወደ ስፔን ወደ ሪያል ኦቪዲዮ ክለብ ተመልሶ የተቀላቀለ ሲሆን ደሞዙንም በከፍተኛ ሁኔታ በመቀነስ በሳምንት $1200 በአመት ደግሞ $93000 እየተከፈለው በታችኛው ዲቪዚዮን መጫወት የጀመረ ሲሆን የምስል መብቱንና 10% የሚሆነውን የማሊያ ሽያጭ ገቢውን እንግዲህ ለልጅነት ክለቡ አካዳሚ እንዲሆን በልግስና የሰጠ ተጫዋች ነው። እንግዲህ ውድ አድማጮቻችን አሁን በዚህ ክለብ በሚጫወትበት ሰዓት እንግዲህ በሳምንት የሚከፈለው $1200 ማለት እጅግ በጣም ሳንቲ ካዝሮላ ካለው ፕሮፋይል በእግር ኳስ ዘመኑ ከተጫወተባቸው ክለቦችና ኢንተርናሽናል ስታር ከመሆኑ አንፃር እጅግ በጣም የወረደ ክፍያን እንዲከፈለው ራሱ ወዶና ፈቅዶ ነው ያደረገው። በአመት የሚያገኘው 93000 ዩሮ ማለት በአርሰናል ቤት በአንድ ሳምንት የሚከፈለው ብር ነበር። ነገር ግን የልጅነት ክለቡን ለማገዝ
የልጅነት ክለቡን ለመርዳት ሲል ደሞዙን እጅግ በጣም ዝቅ አድርጎ ገብቶ ከዛም ባሻገር ደግሞ የምስል መብቱን ለክለቡ አሳልፎ በመስጠት 10% የሚሆነውን ከማሊያ ሽያጭ የሚገኘውን ገቢ ደግሞ ለክለቡ አካዳሚ እንዲሆን በልግስና የሰጠ ተጫዋች ነው። እንግዲህ ሳንቲ ካዙሩላ የልጅነት ክለቡን በአምበልነት እየመራ በፕሌይኦፍ ፋይናል ጨዋታ በ96ኛው ደቂቃ ላይ የአቻነቷን ጎል በማስቆጠር በ40 ዓመቱ ከሩብ ክፍለ ዘመን በኋላ ክለቡን በአምበልነት እየመራ ወደ ላሊጋው እንዲያድግ አድርጎታል ማለት ነው። ወደ ስታይልና ኢምፓክቶቹ ስንመጣ እንግዲህ ሳንቲ ካዙሩላ ጎንዛሌዝ በጣም አስገራሚ የሚባል ሁለገብ ወይም ቨርሳታይል ተጫዋች ሲሆን ክሬቲቭ ሚድፊልደር ማስትሮ፣ በሁለት እግሩ መጫወት የሚችል ኢንላይት ቪዥን ያለው ፓሲንጉ ድሪብሊንጉ ኤንድ ሎንግ ሬንጅ ሹቶችን የሚያደርግ እንዲሁም ጥሩ የሴት ፒስ ስኪል ያለው አስደናቂ ተጫዋች ነው። ሳንቲ ካዙሩላ ኢሞሽናል የሆነ ሊደርሺፕ ኳሊቲ ያለው ሲሆን በጣም አስቸጋሪ ጊዜያትን ታግሎ ያለፈ የቡድን ጓደኞቹን ኢንስፓየር ማድረግ የሚችል በደጋፊዎች እጅግ በጣም የሚወደድ ተጫዋች ነው። ወደ ፊውቸር ሌጋሲው ስንመጣ ሳንቲ ካዙሩላ በአሁኑ ሰዓት ለሪያል ኦቪዲዮ ለልጅነት ክለቡ ኳስን ሀብሎ ለጀመረበት ክለብ እየተጫወተ ያንንም ክለብ በአምበልነት እየመራ ሲሆን እስከ ጁን 2025 የሚያቆይ ኮንትራት አለው። ወደፊት በቴክኒካል ሮል እና በኮቺንግ ስራዎች ውስጥ የመግባት ፍላጎት ያለው ሲሆን በአርሰናል ቤትም ከሚካኤል አርቴታ ጋር በቴክኒካል ዳይሬክተርነት ወይም በአሲስታንት ኮችነት የመስራት እድልም አለው ተብሎ ተዘግቧል። እንግዲህ አርቴታም እጅግ የሚያደንቀው ተጫዋች ሲሆን በአርሰናል ቤትም አብሮትም እንዲሰራ ስራ ኦፈር አድርጎለት ነበር። በአጠቃላይ እንግዲህ የሳንቲ ካዙሩላን አጠቃላይ ስታቶች ስንመለከት ሳንቲ ካዙሩላ እጅግ በጣም የሚወደድ እግር ኳስ ተጫዋች ሲሆን ከስብዕናውም ባሻገር ደግሞ ቴክኒካሊ ጊፍትድ ፕሌይሜከር ነው። ሬዚሊየንት ፋይተር ነው። ሃምብል የሆነ ሊደር ነው። እጅግ በጣም የትኛውም ክለብ ላይ ገብቶ በተጫወተባቸው ክለቦች ሁሉ በደጋፊዎቹ እጅግ የሚወደድ ሃምብል የሆነ ሊደር ነው። እንግዲህ በእግር ኳስ ጉዞ ከላሊጋ ተስፋ ወደ ኢንተርናሽናል ስታርነት የተቀየረ ሲሆን አስከፊ ጉዳትንም በማገገም እግር ኳስን ተመልሶ በመጫወትና ወደ እግር ኳስ በመመለስ ለብዙ ተጫዋቾች እንግዲህ የተነሳሽነት ምክንያት የሆነ ተጫዋች ነው። አሁን ወደሚጫወትበት ክለብ ወደ ሪያል ኦቪዲዮ ከተመለሰ በኋላ ያለውን ሮል ስንመለከት እንግዲህ ሳንቲ ካዙሩላ እጅግ በጣም ትንሽ በሚባል ደሞዝ ለልጅነት ክለቡ በመጫወት ላይ የሚገኝ ሲሆን በሳምንት 1200 ዩሮ በአመት ደግሞ 93000 ዩሮ የሚከፈለው ሲሆን 10% የሚሆነውንም የማሊያ ሽያጭ ለክለቡ አካዳሚ ማሳደጊያ እንዲሆን እንግዲህ በልግስና የሰጠ ነው። ለክለቡ በትንሽ ደሞዝ በመጫወቱ ምክንያት ክለቡ ሌሎች ተጫዋቾችን በበቂ ሁኔታ እንዲያስፈርሙ የገንዘብ እድል ሰጥቷቸዋል ማለት ነው። በማህበረሰብ ውስጥ ያለውን ገጽታና ከሜዳ ውጭ ያለውን ተጽዕኖ ስንመለከት ሳንቲ ካዙሩላ ጎንዛሌዝ እንግዲህ በቡድን ውስጥ ኢሞሽናል ኤንድ ታክቲካል አንከር ተብሎ የሚቆጠር ሲሆን እንግዲህ በ40 ዓመቱ በፕሌይኦፍ ፋይናል ሁለት የፋይናል ጨዋታዎች ላይ እንግዲህ ሁለት ፋይናል ጎሎችን አስቆጥሮላቸዋል። በጁን 2025 ከአልሜሪያ ጋር በተደረገው ጨዋታ 2-1 በሆነ የድምር ውጤት ሲያሸንፉ እጅግ በጣም ወሳኝ የምትባል ቅጣት ምት አስቆጥሮላቸው ነበረ። በፕሌይኦፍ ሰሚ ፋይናል ላይ በ96ኛው ደቂቃ ላይ የአቻነትም ጎል አስቆጥሮላቸው ታድጓቸው ነበረ። የሳንቲ ካዙሩላ የመኖር የክለቡን መርቸንዳይዝ ሴል በ20% ከፍ ያደረገ ሲሆን በሶሻል ሚዲያ ኢንጌጅመንቱ በአጠቃላይ ኤክስፖዠር በክለቡ እንዲያንሰራራና በማህበረሰብ ውስጥ ኩራት ሆኖ እንዲታይ ሆኗል ማለት ነው። እንግዲህ ይህን ሁሉ አስተዋጽኦና ዴዲኬሽን የከፈለላቸው ሳንቲ ካዙሩላ እንግዲህ በክለቡና በከተማው ክብር ተሰጥቶታል። እንግዲህ ክለቡ ሪያል ኦቪዲዮ በጁን 2025 አስገራሚ በሆነ መልኩ ወደ ላሊጋው በማደጉ ምክንያት ይሄንን ተከትሎ የከተማው ከንቲባ አልፍሬዶ ካንቴሊ የተባለ የከተማው ከንቲባ ፕላዛ ደ አሜሪካ ተብሎ የሚጠራውን የከተማው ሴንትራል ኤንድ ሲምቦሊክ ስፔስ ፕላዛ ሳንቲ ካዙሩላ ተብሎ እንዲሰየምለት አድርገዋል ማለት ነው። ይህም ለመሪነቱና ለሌጋሲው መታሰቢያ እንዲሆን የተደረገለት ማስታወሻ ነው ማለት ነው። ወደ ሌላው መረጃችን ስናልፍ እንግዲህ ክለቡ ወደ ላሊጋ ፕሮሞት ማድረጉን ተከትሎ በብዙ ሺህ የሚቆጠሩ የከተማው ነዋሪዎች የከተማውን ማዘጋጃ ባዘጋጀው የኦፕን ቶፕ ባስ ፓራዴ ላይ እንግዲህ ካዙሩላ የመሃሉን ቦታ በመያዝ ከበውት እንዲያከብር እንግዲህ የጀግና አቀባበል አድርገውለታል። በሪያል ኦቪዲዮ ከተማ በየአመቱ
በሳንት ማቴዎ በሚካሄደው የቹፒናዞ የሚባለውን ፌስቲቫል የከተማው ከንቲባ ፌስቲቫሉን ላውንች እንዲያደርግ መርጠውት ነበር። ይህም ከከተማው ነዋሪ ጋር ያለውን ስትሮንግ የሆነን ኮኔክሽን የሚያሳይ ነው። እንግዲህ የከተማውና የከተማው ባለስልጣናት ከክለቡ ጋር በመተባበር ከከተማው የሚገኘውን የካርሎስ ቴርትሬ የሚባለውን ስቴዲየም እንግዲህ አንድ ሆነር ቦክስ ላይ ፓልኮ ደ ሆነር ሳንቲ ካዝሮላ በማለት ስሙን ቀይረው ሰይመውለታል። ይህንንም እንግዲህ በማርች 13 በ2025 ዓ.ም የሊጉ ጨዋታ ከመደረጉ በፊት ካዝሮላ ራሱ በተኑን በመጫል እንግዲህ ፕሌኩን ሪቬል አድርጎታል ወይም የተሰየመለት በስቴዲየም ውስጥ የተሰየመለትን ያችን ሆነር የሆነች ቦክስ ክፍል ራሱ ገልጦ መርቆታል ማለት ነው። እንግዲህ በአጠቃላይ ሳንቲ ካዝሮላ ጎንዛሌዝ በከተማው እንደ እግር ኳስ ተጫዋች ብቻ ሳይሆን እንደ ሎካል ሂሮና እንደ ካልቸራል ፊገር ነው የሚቆጠረው ማለት ነው። ውድ አድማጮቻችን እንግዲህ በአርሰናል ቤት በአንድ ወቅት ተጫውቶ ስላለፈው ስለ ሳንቲ ካዝሮላ ጎንዛሌዝ በአርሰናል ደጋፊዎችም እስካሁን ድረስ የሚታወሰውና የሚወደደው ተጫዋች እጅግ በጣም ቴክኒካል ኳሊቲዎች ያሉት የሚድፊልድ ማስትሮ የሆነ በሁለቱም እግሮቹ መጫወት የሚችልና እጅግ በጣም ሃምብል ስለሆነው ሊደር ስለ ሳንቲ ካዝሮላ ያቀረብንላችሁ ስፔሻል ፕሮግራም ይህንን ይመስላል። በሚቀጥሉት ጊዜያት ደግሞ እንደዚሁ በዝውውር መስኮቱ ላይ እንዲሁም በሚዲያው ላይ በጣም ፎከስ ተደርገው እንደ ሌጀንደሪ የሚቆጠሩ ሰዎችን እንግዲህ ታሪካቸውንና ባዮግራፊያቸውን እያመጣን ወደ እናንተ የምናደርስ ይሆናል። በሚቀጥለው ፕሮግራም እስክንገናኝ ሰላም ቆዩ።